ባድ የሆነ የማይሳት እንትን የማይስተው ውሸቶች ይቅርና የሆነ በዳህጽ ዝም ብላችሁ ተሳስተው በመሀል የምትናገሩት እንኳን ለይተው የሚያውቁ ልጆች ናቸው ያሉ። ንስርስ ኦፍኮርስ ንስሮቻችን የተለዩ ናቸው እና ጥንቃቄ አድርጉ። ይሄ ይኸው አሁን ፕሮ ባይዞ ይሄንን ያየው ማንም ፕሮ የለም፣ ማንም ይሄ ያየው የለም። ክርስቲያኖች ናቸው። ተመልከቱ እንዴት እንደሚያወጡት። ቀጥል እዮባ። ያ በነገራችን ላይ በዚሁ አጋጣሚ የእኛ ልጆች ሁሉም ማለት ነው ሁሉም ሪከርድ የሚያደርጉ እና የሚለቁ ሰው ልጆች ትምህርቱንም የሚያውቁት ናቸው። እነሱ ጋር አሁን አንዳንድ የሚለቁ አሉ፣ ማይገናኝ ትምህርት ያልተጋጨ ዝም ብለው ሊለቁ ይችላሉ። ከዚህ ያዩዋትን ነገር ማለት ነው። እና እኛ ጋር በእውቀት ነው የሚሰሩት ልጆቹ። እና እሺ ስሙት፣ የእሱ ድምፅ ነው ይላል። አሁን የተላከ እዚህ ውስጥ ያላችሁ ቴሌግራም አትጠቀሙ ሰዎች የላችሁም። ያው ቴሌግራም ነው አረንጓዴ የላኪኔ የተላኪ ኮሜንት ላይ ጻፉልኝ። አረ የኔ ነው ዮባ። ይሄ እንደውም ኮሜንት ላይ ጻፉልኝ። አረንጓዴ የሚያሳየው የሚልከው ሰው ነው ወይስ ሲላክለት ነው? የላኪ ነው። የራሱ ከሆነ አረንጓዴ ነው የሚሆነው። ከዛ ቤት በኩል ይሆናል፣ በስተቀኝ በኩል ይሆናል። ስልኩን ለያዘው ሰው በስተቀኙ ማለት ነው። ስልኩን ለያዘው በስተግራ የሚመጣው በነጭ ነው የሚመጣው ደግሞ ሲላክ ነው። ስለዚህ ለቀለሜ የምር ተልኮለት ቢሆን ኖሮ በዚህኛው ሳይድ በነጭ ነበር መምጣት የነበረበት። ይሄው እዚህ ጋ የተላከ አለ። ለምሳሌ እዚች ከላይ በኩል ያለችው ማለት ነው። የመጀመሪያው ሌላው ውሸት ይሄ ነው። ከዛ ምን አለ ደግሞ ይሄው ድምፁ አለ። እሺ ከቄሱ ጋር ማለት ከቀዳሹ ቄስና ቀዳሹ ዲያቆን እንዴት የሁለቱም በአንድ ሊመሳሰል? አይ ከዲያቆኑ ተመሳስሎ ነው ይላል እንዴ? ወንድሜ ዳጊ በቃ ቤቱ ምራቅ ዛሬ ያልቻልኩ ኧረ ተው ተው። ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው። በዚህ ምክንያት የገደሉት በቅዱስ ቁርባን ጥቅምት መድኃኔዓለም ቀድሶ ይኸው ቅዳሴ ጥቅምት መድኃኔዓለም የቀደሰበት ማለት ነው። እኔ በሱ ድምፅ እሱ በእኔ ድምፅ ነበር እዛ በልጅነት ደስ ይላል እየተባበል የምንባባ ነው። በሉት እንዲህ አድርገው ማለት ነው። እነዚህ ከአጋንንት ጋር መተተኞች ይኸው የሰኔ 17 ስንክሳር ሁሉ ጭምር ሳይቀር የሚናገረው ነው። እዚህ አሉ በእውቀት። እሺ አንድ ሺህ ላክልኝ ነገር አለ። አዎ ሁለተኛው አካውንት ላይ ዮባ 2 ላይ ልክ ይላል የጌርሳም ነው አሉ እና ግን በንጋታው እኮ አበበ ጉልላት ከሞተ 9 ነው 10 ዓመት ሆኖታል ብለዋል። እንዴት ነው የሚታረቅለት? እኮ ግራ እየገባኝ ነው። 10 ዓመት ከ2 ዓመት በፊት ሞተ የሚልም ሰምቻለሁ። ስንት አበበ እንዳለ እኮ ሀገር ውስጥ ያሉትን አበቦች ፈጃቸው። ብዙ ነገር ነው። መቼ በሶ መብላቱ ጨርሶ ነው መርዝ የበላው አሉ። ስማ ካራቁታ ያገኝቱም ብሎ ነው ማይ ብራዘር ከአታመልጥም እያልኩ እኮ ነው። ለምን 30 ዓመት አታረጉ? ስማ ያዴ ለምን ካድዋ በፊት አይሆንም? እናገኘዋለን። ካድዋ በፊት ሲያቀብል የሞተው ቢል ራሱ አናጣው ይቀልዳል።
ከባድ እሺ የጌርሳምን ደግሞ እንስማ። እዛ ቤት ብዙ ነገር ድግምት አስማርት እየተሰራ በድምፅ እያሰማን እና እስከነ ነፍሱ እየቀበሩ እየገደሉ 200 ሰው እንትን ከእስላሞች ጋር እንትን ብለው ይኸው መሪጌታ ውስጥ ሁሉን ነገር ያውቃሉ። ሲስተሙ ሊፈርስ ደርሷል። ሲስተሙ ይፈርሳል፣ ኮላፕስ ያደርጋል። ለህዝባችንም ለምድራችንም እኛ አሁንም ማንነታችን ስብናችን ይከለክለናል እና እንደዛ ነው። አሁን እውነቱን እናወጣለን። አንድ ሰው በቁርባን መገደል ይቅርና ስንት ሰው ያለን የሞተ እኔ ቪዲዮ ሰርቼ እንዲ ስንት ሰው ነው እንትን ያለው ከድምፅ ማስረጃ ውጭ ምን እና በቁርባን አንድ ሰው ስጋ ወደሙ ሰጥቶ መግደል ምን ችግር አለ? እነሱ ጋር ችግር የለውም። ከዛም በላይ ብዙ ነገር ይሰራል፣ አመፅ ይሰራል። የማፊያ ስራ ነው የሚሰራው እዛ ቤት ጋይስ። የፈለገ ነገር ይሁን ሮድ በሉን፣ የኦርቶዶክስ ጥላቻ አለ በሉን። የኦርቶዶክስ መታደስ የምድሪቷ መታደስ ነው። ጦርነት የሚል የለም እንዲ አቡነ እንድሪያስ በተናገሩት ላይ ከልጅቷ ጋር ባላቸው ከቤተልሔም ጋር ባላቸው ኮንቨርሴሽን ጦርነቱን ደግመው ያስነሳሉ ማለት ነው። ሀገሪቷ ላይ ጦርነት እሳት የሚሆነው ደም መፋሰስ የሚሆነው ጉሬላ ፋይተር የሚነሱት እነሱ በቃ ሲፈልጉ ጦርነቱን እንዲፋፋም ያደርጋሉ ማለት ነው። ኮንቨርሴሽኑ በደንብ ባይገባኝም እና ጦርነት ምድሪቷ የጦርነት እሳት እስከ ዛሬ ድረስ ኦቨር 50 years ሲቃጠልባት ያለው ከዛ ስፍራ የሚወጣ ነው ማለት ነው። ከዛ ቤተ ክህነት ውስጥ ለምድራችን ጉስቁልና ምክንያቱ የኦርቶዶክስ መታደስ የኢትዮጵያ መታደስ ነው። ገዳማቱ ወደ ሚዚየም መለወጥ አለባቸው። እዛ ሆስቴጅ የተደረጉ ሰዎች መለቀቅ አለባቸው። ብራዘርስ እየሰማቸው። ስለዚህ የኦርቶዶክስ መታደስ የምድሪቷ መታደስ ነው። ጉስቁልና ይጠፋል። ድነናል፣ እየዳን ነው፣ እንድናለን የሚል የአባ ገብረ ኪዳን ያመጣው ተረት ሰው እንዳይድን የያዘ ይሄ ጨለማ መልቀቅ አለበት። ውጫቂ የሆነ ድነት የለም። ስትድን ኮምፕሊትሊ ትድናለህ። እዛ ቤት ብዙ ነገር ድግምት አስማርት እየተሰራ በድምፅ እያሰማን እና ጌርሳም ምንም ማለት አልፈልግም፣ ግን በሞት ላይ እንደዚህ አይነት ነገር ማውራት ለአንተ ከተመቸ ጥሩ ነው። ግን የምር ያሳዝናል፣ ጉዳቱን ስለምታውቀው ማለት ነው። ያልሞቱ ሰዎችን መግደል እንለፈው፣ ግን በጣም በጣም ክፉ አፍ ያለው ሰው ነው ጌርሳም። እኔ በጣም ይቅርታ አድርግልኝና እድሜም እንትንም የማያስተምረው ሰው ቢኖር ይሄ ሰው ነው። እንዴት እንደመጣለ ዘም ብለህ እኔ ሳይገባው እንዴት ይሄን ሁሉ ባይገባኝም ንግግሩ ብሎ እኮ ነው ይሄን ሁሉ ያወራ። አንተ ቢገባህማ አትመለስም። በፈጣሪ ስም ንግግሩ ባይገባኝም ምናምን ብሎ ይኸው የቀባጠረው ማለት ነው። ይህ ምን አይነት ጥላቻ እንደሆነ በፈጣሪ ስም እንደው ምን ስብዕና ቢኖር የምር ይሄ ጭንቅላት ቢኖርህ የምትናገረውን ቢያንስ አመዛዝነት ትናገር ነበር። ኦኬ አባ ገብረ ኪዳን ያመጡት ትምህርት አሁን ለዚህ ምላሽ መስጠት ራሱ የምር መውረድ ነው። አይ የሚያሳዝነው ግን ባይዞ መነኮሳቶቹ ናቸው እኮ አሁን ገዳማት ውስጥ ያሉ መነኮሳቶችን ሆስቴጅ አድርጋችሁ ይዛችሁ ብለው የገቡት የተናገረውና አሁን እስኪ አንድ ያለ ፈቃዱ የተያዘ መነኩሴ አለ። ሁሉ ሰው ዓለምን ጥሎ አይደል እንዴ ቢመነኩሰው? ይሄን እንኳን ሳያውቅ ነው እንዴ የገባኝ ወንጌል እንትን ያለኝ የሚለው? በጣም ፕሮቴስታንቲዝም ግን ተልከሰከሰ። በዚህ ባክል ባትወርዱ መልካም ነው። ቢያንስ እንደ ሰው ስብዕናችሁን ይዛችሁ መኖር፣ በቃ እንደ አቅማችሁ እንደ እድሜያችሁ መኖር። እምነታችሁ ምናምን ነገር በጣም እንደሚያባልጋችሁ እናውቃለን። እንደዚህ ማፍ የሚያስከፍታችሁ እሱ እንደሆነ ግልጽ ነው ለኛ። ግን በቃ አንዳንዴ ደግሞ በዚህ ልክ ባትልከሰከሱና ባትወርዱ መልካም ነው። ብዙ የሚታዘብ ከናንተ በላይ የሚያውቅ አእምሮ ያለው ሰው፣ ብዙ ነገር የሚያመዛዝን ሰው ይሰማል ያደምጣል ብላችሁ አስቡ። ይሄ በጣም ያሳፍራል። ያ በነገራችን ላይ አንዳንድ ንግግሮች ማስረጃ የሚጠየቁባቸው ንግግሮች አሉና ማስረጃ ስንጠይቅ ለምንድነው
ምላሽ የሌላቸው አንደኛው ውሸት ስለሆነ ነው። እውነት ከሆነ በቃ ማስረጃ ልታቀርብ ምንም ወደኋላ የሚያስብልህ ነገር አይኖርም። ግን ሁልጊዜ ውሸት ስለሚናገሩ ጌርሳም ከዚህ በፊት ካስታወሳችሁ እኔ ጋ ነው ብቻ የሆነ ቤት መጋቢ ብሉይ ነበሩ አስታውሳለሁ። እና ማርያም ትመለካለች ብለው አስተምረውኛል አለ። የት ነው የተማርከው? አዲስ አበባ እንደዚህ የምትባል ቤተክርስቲያን አለ። ከዛ ማን ያስተማረ ይባላል? ሰበካ ጉባኤ አላለም? በመድኃኔዓለም በቃ ሰው ሲዋሽ ማለት ነው ቤትም አያመልጥም፣ የሆነ ቦታ ላይ ያዳልጠዋል። ሰበካ ጉባኤ ደግሞ ከመቼ ወዲህ ነው የሚያስተምረው? ሰበካ ጉባኤ ከህዝብ ተመርጦ ቤተክርስቲያን ላይ የአስተዳደር ጉዳይ ላይ የሚሰሩ ሰዎች ናቸው። ሰባኪያን ምናምን እንኳን አይደለም፣ ሰበካ ጉባኤ ነው አለ። በዚህን ያክል የሚዋሽ ሰው ጌርሳ እና አሁን የሚናገራቸው ነገሮች በጣም ጸያፍ የሆኑ ተራ ክሶች፣ ምንም ማስረጃ የሌላቸው። ከዛ እንዲያደርጉ ነበረ። ለምሳሌ እኔ ተነስቼ ፕሮቴስታንቶች እንደዚህ ብዬ ብል ለምለው ነገር መረጃ ቢኖረኝ እንኳን ማስረጃ መሆን እስካልቻለ ድረስ በህግ ያስጠይቀኛል። ይህን እንኳን ማገናዘብ አይችሉም። ማንም ሰው መረጃ ሊነግረኝ ይችላል። እከሌ እንዲህ አድርጎ ሰው ገሎ ምናምን ሊለኝ ይችላል። ይሄ መረጃ ነው፣ ማስረጃ አይደለም። ተራ መረጃ ነው። መረጃ ከየትም ሊመጣ ይችላል። በህግ ፊት ግን ማስረጃ እንጂ መረጃ ተቀባይነት የለውም። ከምን አንጻር? የሆነን ሰው እየከሰስኩ እስካወራሁት ድረስ ማለት ነው። እና ያለምንም ማስረጃ ነው የሚያወሩት ተሰብስበው አሉባልታ